አግብአ ለመጥባሕትከ ውስተ ቤታ እስመ ኩሎሙ እለ መጥባሕተ ያነሱ በመጥባሕት ይመውቱ። ሰይፍን የሚያነሱ በሰይፍ ይሞታሉ። የማቴዎስ ወንጌል 26:52። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 24 ቀን ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ወርሃዊ መታሰቢያቸው ነው። ወር በገባ በ24 የጻድቁ የአቡነ ተክለ ሃይማኖት ወርሃዊ መታሰቢያ ነው። ኢትዮጵያዊው በኢትዮጵያዊው የኢትዮጵያዊ ጻድቅ በኢትዮጵያዊ ጻድቅ እነሆ አባ ሙሴ ጸሊም የተባለ ኢትዮጵያዊም ጻድቅ ዛሬ ዓመታዊ እረፍቱ ነው። የእረፍቱ መታሰቢያ በዓል ነው። ታሪካቸው መጀመሪያ ላይ ይለያያል። መጨረሻ ላይ ግን ታሪካቸው በተአምር በገድል በቃል ኪዳን ይገናኛል። ምን ማለት ነው? ጻድቁ አቡነ ተክለ ሃይማኖት ከልጅነታቸው ጀምረው የቤተሰባቸውን ችግር የሀገራቸውን ችግር ወደ እግዚአብሔር እያቀረቡ እየፈቱ ይልቁንም ደግሞ ለሕዝባቸው ሕዝባቸውና እግዚአብሔርን እያገናኙ የጸለዩ ከዚህም የተነሳ እግራቸው እስከሚሰበር ድረስ የጸለዩ ታላቅ አባት ናቸው። አንድ እግራቸው ቢሰበር 6 ክንፍ እንደ ሱራፌል የተሰጣቸው ጻድቅ አባት ናቸው አቡነ ተክለ ሃይማኖት ማለት። በዚህም ተጋድሏቸው ተአምረኛ ናቸው። ከዚያም አልፎ ደግሞ እነሆ ቃል ኪዳን ተሰጧቸው ዛሬ የኢትዮጵያን ሕዝብ ከእግዚአብሔር ጋር ያማልዳሉ፣ ያገናኛሉ፣ ያስታርቃሉ ማለት ነው። ወደ አባ ሙሴ ጸሊም ስንመጣ ግን ሰይፍህን መልስ፣ ሰይፍን የሚያነሱ በሰይፍ ይሞታሉ። አባ ሙሴ ጸሊም የመጀመሪያው ታሪኩ ሰፊውን ታሪክ ገብረ መስቀል ሚዲያ ገብታችሁ እዩት። እዚያ ላይ ተላልፏል። አሁን ባጭሩ ነው መርገራችሁ እውነቱ ስለሆነ ለመታሰቢያ ያክል ማለት ነው። እና የመጀመሪያ ታሪኩ አባ ሙሴ ጸሊም ሰይፍን አንስቶ በሰይፍ ሰው የሚገድል ነበር። ጌታ ምን አለ? ሰይፍህን መልስ፣ በሰይፍ የሚገሉ በሰይፍ ይሞታሉ ብሎ ነበር። እና አባ ሙሴ ጸሊም መንገድ ላይ ቆሞ የወረደውን የወጣውን በሰይፍ ይገድል ነበር። አየሁ ጠላሁ፣ አየሁሽ ጠላሁሽ፣ አየሁሽ ወደድኩሽ እያለ አንዳንዶቹን በአመንዝራነት፣ አንዳንዶቹን ደግሞ ገንዘባቸውን በመቀማት፣ አንዳንዶቹን ትዳራቸውን በመፍታት በዚህ ተሰማርቶ ይኖር የነበረ በላዩ ላይ የነበረው ጋኔን እነሆ አንድ በግ ብቻውን እንዲበላና አንድ ማሰሮ ወይን ብቻውን እንዲጠጣ ያደርገው ነበረ። አንድ በግ ብቻውን ይበላል፣ ሙሉ በግ ማለት ነው በአንድ ጊዜ። እንደገና አንድ ማሰሮ የወይን ጠጅ ደግሞ ብቻውን ይጠጣ ነበረ ማለት። በላዩ ላይ ያለው ርኩስ መንፈስ ስለነበረ ማለት ነው። ትዳር ይፈታል፣ ያመነዝራል፣ እንደገና ሰው ይገላል። ገንዘብ አጡ እያለ ሰዎችን አንጡ እያለ አንገታቸውን ይቆርጥ ነበረ። በኋላ ላይ ግን ማንን ላምልክ ብሎ እንግዲህ ያገለግላቸው የነበሩ ሰዎች ፀሐይን ያመልኩ ነበረ። ፀሐይን ከሚያመልክ ሰው ጋር ከኖረ እንግዲህ ፀሐይ ያመልካል ማለት ነው። እሱም ወደዚያው ነበረ። ፀሐይን አመለከ፣ ጨረቃን አመለከ፣ ከዋክብትን አመለከ። እንደ አብርሃም ማለት ነው። አብርሃም አባታችን ፀሐይ አመለከ፣ ጨረቃ አመለከ፣ ተራራ አመለከ፣ ውሃ አመለከ። ሁሉም ስህተት አለባቸዋልና እግዚአብሔርን ፈልጎ ተመራምሮ አግኝቷል ማለት ነው። ይህም ምን አለ? የማያቸው ሁሉ አምላኮች አይደሉም፣ አማልክት አይደሉም ማለት ልብ አድርጉ። የማያት ፀሐይ ልትመልስልኝ አልቻለችም። የማየው ጨረቃ ሊመልስልኝ አልቻለም። የማያቸው ከዋክብት ሊመልሱልኝ አልቻለም። ስለዚህ የማላይህ አምላክ ፈጣሪ መሆንክን ግለጽልኝ አለ። እሱም ዝም አለ፣ አልገልጥለታል። በኋላ ተነሳና ይህንን መልስ ገዳም አስቄጥስ ያሉ መነኮሳት ይመልሱኛል አለና ወደ ገዳም ሄደ። አባ ኤስድሮስ የተባለ መነኩሴ ፊት ለፊት ሲያየው ሰይፍ ይዟል፣ ጦር ይዟል፣ ጭሬ ይዟል። እነሆ ሲመለከተው ደነገጠ ይላል። ግን ደንግጦ ዝም አላለም። ጸሎት እየጸለየ የመጣውን መግረረ ጽዮን የሆነ ጸሎት እየጸለየ ገድል እያነበበ ታገሰው። መጨረሻ ላይ ግን እኔ የመጣሁት ለዚች ዓለም ሰራኢ መጋቢ እግዚአብሔር አለ ተብሏልና እሱን የሚያስተዋውቀኝና የሚያስተምረኝ የሚያሳየኝ እፈልጋለሁ። ለዚህ ነው የመጣሁት። መግደሉን ማሳደዱን መቀማቱንማ ዓለም ትቼው መጥቻለሁ። አሁን የመጣሁት ገዳም ነው። ገዳም የመጣሁት ግን አምላኬን ፍለጋ ነውና እግዚአብሔር የሚያሳየኝና እሱን የሚያስተዋውቀኝን ሰው ፈልጌ ነው የመጣሁት አለ። በዚህን ጊዜ ኤስድሮስ ወደ ታላቁ አባት ወሰደና ወደ ገዳሙ ማለት ነው። እንግዲህ ገዳመ አስቄጥስ እና አባ እንጦንስ እና አባ መቃርስ የምናውቅበት ያ ታላቁ ገዳም የምንኩስና ሕይወትን በጥሩ ሁኔታ አስቀምጠው ቀምረው ከነ ስርዓቱ ከነ ሃይማኖቱ ከነ አለባበሱ ከነ አነዋወሩ ከሁሉም ዓለምን እንዴት መራቅ ከዓለም እንዴት መውጣት እንደሚገባ
ያው አሁን ላይ በምናየው ብዙ የምንኩስና ሕይወት አስደሳችና ስርዓትን የጠበቀ ነው ብለን ባንወስደውም ፈጽሞም የሞተ ነው አንለውም። ፈጽሞም ደግሞ እና አባ እንጦንስ እና አባ መቃርስን የያዘ ነው አንለውም። ማዕከላዊ 50-50 ብለን ነው የምንወስደው ማለት ነው። ምክንያቱም ሁሉንም ክፉ አንልም አሉ። በየገዳሙ ዋልድባ ላይ፣ ምድረ ከብድ ላይ፣ ዝቋላ ላይ፣ ደብረ ሊባኖስ ላይ፣ አቡነ አሮን ላይ የተለያዩ ገዳማት በጣም ሰው የማይደርስባቸው መነኮሳት ሰውነታቸው ከድንጋይ ጋር ተጣብቆ ከእንጨት ጋር ተጣብቆ ምግብ አይተው የማያውቁ ውሃ አይተው የማያውቁ ብዙ ሀገር ኢትዮጵያን የእነሱ ጸሎትና ልመና ነው ዛሬ እውነቱ ኢትዮጵያን የያዛት እንጂ የኛ የ4 ኪሎ ያለ ነው ወይም ደግሞ የትም ያለው አይደለም። ስለዚህ አሉ። አዎ ሁሉም ደግሞ ናቸው አንልም። አዎ ክፍተትም አለ። አዎ በከተማ ውስጥ ያሉትን አይተን አይደለም መሰናከል ያለብን። በየጥሻው በየዋሻው በየገዳሙ አሉ። ለምሳሌ ቅርብ ጊዜ እዚህ ዝቋላ 12 ዓመት ሙሉ የዘጉ አባት እዚያ ድረስ ሰይጣን ገዳዮችን ጎትቶ ይዞ ገብቶ ከምግብና ከሰው ጋር ተለይተው የሚኖሩ ብዙ መነኮሳት እንዳሉ እናውቃለን፣ ኢትዮጵያ ላይ ማለት ነው። ስለዚህ የጸኑትን አስቡ ነው የሚለው ቅዱስ ጳውሎስ። አዎ እነሆ በምንኩስና መስለው የሚኖሩትን ሳይሆን ሆነው የሚኖሩትን ጸንተው የሚኖሩትን እነሱን ተመልከቱ ነው የሚለው። ስለዚህ ምንኩስናን ስናይ መመልከት ያለብን ጸንተው ያጸኑ ከእግዚአብሔርና ሕዝበ እግዚአብሔር የሚያስታርቁ አጋንንትን ያራቁ ያስወጡ ለሀገር ዝናብ እንዲወርድ በረከት እንዲመጣ የሚያደርጉ ቅዱሳን እንዳሉ ልናስብ ያስፈልጋል። ወደ መምህራኑ የምናምጠው ወደኛ ሁሉም መምህር ሁሉም ጸጋ ያለው አይደለም። ሁሉም አስተማሪ ተሰጥኦ ሆኖ አይደለም። አንዳንዱ እንጀራ ሆኖበት፣ አንዳንዱ ግድ ሆኖበት በዲቁናውም ደረጃ ብንመለከት በቅስናውም ደረጃ ብንመለከት ሆነው የሚያገለግሉ አሉ። እንደገና እንጀራ ሆኖባቸው የሚያገለግሉ አሉ። ያለ ጸጋቸውም ገብተው ደግሞ የሚያደበላልቁ አሉ። ቅርቶ ነው ወይም ቅዳሴ ነው እስከሚባል ድረስ ገና የሚያጋባ አገልግሎት አለ እና ባጭሩ በሁሉም ስናየው ችግር ያለበትን ሳይሆን ችግር የሌለባቸው አገልጋዮች እንዳሉ ያን መመልከት ነው። 100% ሳይሆን ጥፋት የምንወስደው 50-50 ጥሩ አገልጋዮች አሉ። እንደገና ደግሞ ጥሩ ምሳሌ የማይሆኑ አገልጋዮች አሉ። በምንኩስና ሕይወትም ደግሞ ምንኩስናቸውን ጠብቀው የአባ መቃርስን የአባ እንጦንስን ጠብቀው የሚኖሩ እንዳሉ ሁሉ እንዲሁም ደግሞ ዝም ብለው ወዘልፈን የሆኑ ደግሞ አሉ። ያንን አይተን ማለፍ ያስፈልጋል። ሁሉንም መንቀፍ የለብንም። ሁሉንም ደግሞ ማመስገን የለብንም። ስህተቶች ስለሚኖሩ ማለት ነው እና ሄደና አባ ኤስድሮስን እግዚአብሔርን አሳየኛል። አይኔ አይደለም ወደ አባ እንጦንስ ወደ አባ መቃርስ ይዞት ሄደና ምን ልታደርግ መጣ? እንዲህ ነው እግዚአብሔርን አሳየኝ። ማየት ፈልጋለሁ። ፈጣሪን አምላኬን እግዚአብሔርን በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር ማየት ፈልጋለሁ ነው። ትንሽ ቀን እስከ ማስተምርህ ድረስ ታገስ፣ ታየዋለህ። እሻል ገባ። ጥሩ አድርገው አስተምረው ሲጨርሱ እነሆ ምንኩስናን ተቀበለ፣ ዲቁናን ተቀበለ። በዚያው ማገልገል ጀመረ። የዚህ ገዳም መነኮሳት ችግራቸው ምንድን ነው አለ። የውሃ ችግር ነው። በጣም ውሃው ሩቅ ነው። ሌሊት የ300 እንደውም እስከ 500 ይደርገላቸው የ500 መነኮሳትን ቤት እንስራ እየያዘ ወደ ውሃ እየሄደ 500 ጊዜ እየተመላለሰ ሌሊት ውሃ ያመጣላቸዋል። ጠዋት ሲነሱ ውሃው መጥቶላቸዋል። በዚህ ሲያገለግል ኖረ ማለት ነው። ሲያገለግል ከኖረ በኋላ እንደሚገርመው ነገር ለ500 መነኮሳት አበምኔት ሆነ። መጨረሻ ላይ አያችሁ፣ ከታች ከሆንክ ላይ ትሆናለህ፣ ከላይ ከሆንክ ወደ ታች ትወርዳለህ። አይቤውም ነው ትሑታኑን ከፍ አደረጋቸው። ሌሎቹን ደግሞ ምን አለ አስወገዳቸው ነው የሚለው በእመቤታችን ጸሎት ማለት ነው። ስለዚህ ይህ ጻድቅ እነሆ መጀመሪያ ውሃ እንስራ እየተሸከመ የውሃ ጥምን እያስወገደ ያገለገለ፣ ከዚያ ቀጥሎ ደግሞ አበምኔቱ ነው ያገለገለ። በመጨረሻው ሰዓት ግን የበርበር ወታደሮች መጥተው ገዳሙ ሲደፍሩ እነሆ መነኮሳቱ ሲደነግጡ እነሆ ሰይፍን የሚያነሱ በሰይፍ ይመታሉ፣ በሰይፍ የገደለ በሰይፍ ይሞታል ብሎ ጌታ ተናግሯልና በሰይፍ ስገል የኖርኩ እኔ ነኝ። አንድ በግ ብቻዬን እየበላሁ፣ አንድን ስራ ወይን ጠጅ ብቻዬን እየጠጣሁ፣ ትዳር እየደፈርኩኝ፣ ሴት እየገደልኩኝ፣ ወንድ እየገደልኩኝ፣ ንብረት እየዘረፍኩኝ የኖርኩኝ መጨረሻ ላይ እግዚአብሔር በንስሐ ጠርቶ በገዳም ውስጥ ንስሐ ገብቼ ተጠምቄ በዲቁና አገልግዬ በቅስና አገልግዬ በውሃ ጠጅነት አገልግዬ በእንጨት ፈላጭነት አገልግዬ በሙጋር ሰንነት አገልግዬ እንደገና አበምኔት ሆኜ ደግሞ ይህን ከታች ዝቅ ብዬ ያገለገልኩትን የገዳም እንደገና ከፍ ብዬ ደግሞ በአበምኔትነት አገልግዬ እግዚአብሔር አሟሟቴን አሳምሮልኝ እዚህ ደርሻለሁ። አሁን ላይ ግን ሰይፉ የመጣው ለእናንተ አይደለም። በሰይፍ የገደለ በሰይፍ ይሞታል ተብሏል። ምክንያቱም ቃየል ወንድሙን አቤልን በድንጋይ ነው የገደለው።
አዎ ልብ አድርጉ። ሰይፍህን መልስ፣ ድንጋይህን መልስ፣ ጦርህን መልስ ነው። ልብ አድርጉ። ሶስቱንም እናያቸው። ቃየን ወንድሙን አቤልን ውሃ እንጠጣ ብሎ ይዞ ሄዶ ምንጭ ላይ ወንድሙን በድንጋይ ነው የገደለው። እንምጣ። ቃየልን ደግሞ እግዚአብሔር በዱላ በጥይት እንዲሞት አላደረገው። አይነ ስውሩ ተነስቶ በድንጋይ ያውም አይነ ስውር ልባ ያውም አይነ ስውር ተነስቶ ወዴት እንደተወረወረ የማያውቅ አይነ ስውር እነሆ ቃየልን በድንጋይ መቶ ገድሎታል። ልባ ሰይፍን የሚያነሳ በሰይፍ ይሞታል ለተባለው እነሆ በሰይፍ ሲገድል የነበረ ሙሴ ጸሊም በሰይፍ ሞተ ማለት ነው። ገደሉት። የበርበር ወታደሮች መጥተው በሰይፍ የገደለ በሰይፍ ይሞታል ተብሏልና ለእኔ ነው የመጣው ሰይፉ፣ እናንተ ወደ ቤታችሁ ግቡ አላቸው። የበርበር ወታደሮች መጡና የሙሴ ጸሊምን አንገት በዛሬው ቀን በሰይፍ ቀልተው ተዱ። ቃየል ወንድሙን አቤልን በድንጋይ ገደለ። አይነ ስውሩ ምን አደረገ? እነሆ በድንጋይ እሱን ገደለ። ምን ቀረ? ጦር። አጋድ የሚባል አንድ ክፉ ሰው ነበር። በጦር እየወጋ ሴቶቹን በጦር ማለት ነው እየወጋ ጎናቸውን በጦር እየወጋ ወንድ ነው ሴት ላይ ያረገዘችው እያለ ይበረብር ነበር። መጨረሻ ላይ ግን ነቢዩ ሳሙኤል በጦር እናቶችን ስትወጋ እንደኖርክ በጦር ይወጋል እና አንተ የምትሞተው በጦር ነው ብሎ በጦር ተወግቶ እንዲሞት አድርጎታል። በጦር ወቅቶ ገሎታል። ኃጢአትም አልሆነበት። የሚገርመው ነገር ምክንያቱም እናቶችን በጦር ቁጥራቸው የማይታወቅ እናቶችን በጦር ገድሏል። አጋግ ማለት ነው። መጨረሻ ከመዝኑ እንጋ ሞት መሪር አለ። ሞት እንዲህ አድርጎ በጦር ልትወጋ ነው ሲል ሞት ለካም እንደዚህ መራር ነው መሪር ነው እንዲህ አለ። አዎ ይመራል። ሰው ላይ ስታደርገው ሊጥም ይችላል። ስኳር ማር ሊሆን ይችላል። በአንተ ላይ ሲመጣ ግን ምን ያለላል? እነሆ ሞት መራር ነው ማለት ነው። ይህን ነው የሚናገረው። የመጨረሻው ጌታችን ምን አለ? በዮሐንስ ወንጌል ምዕራፍ 8 በማቴዎስ ወንጌል ምዕራፍ 26:52 እነዚያ ገባይተ አይሁድ ቁጥራቸው የማይታወቅ እልፍ አእላፋት ይሁዳ መሪ ሆኖ ሊቃነ ካህናቱ ሐናና ቀያፋ ሂዱ ያዙ ተብለው ምሴተ ሐሙስ ማታ ከምሽቱ 3 ሰዓት ላይ ተሰብስበው መጥተው እየጸለየ ባለበት በደብረ ዘይት ደብረ ኤልዮን ይላል። በዚያ የገነት በር ሱራፌ ያለባት ያች በር ዋናዋ ማለት በዚያችሁ ነው እየጸለየ እንዳለ ተሰብስበው እነማን ናቸው አላቸው። እኛ ምን ፈለጋቸው? ኢየሱስን እንፈልጋለን አሉት። እነሱ ኢየሱስ እኔ ነኝ ሲላቸው ወደቁ። አንድ አየው። ይህ ስም ምግብ ነው። ይህ ስም መጠጥ ነው። ይህ ስም እነሆ ሕይወት ነው። ኢየሱስ ክርስቶስ ጦመ ስም ለዘይጼዎ አምኖ ለሚጠራው ስሙ ጣፋጭ ነው። ህብስተ ሕይወት ለዘይበልዑ አምኖ ለሚጠራው የሕይወት ምግብ ነው። ጽዋ መድኃኒት ለዘይሰትዩ አምኖ ለሚጠጣው የሕይወት መጠጥ ነው። ማን? ኢየሱስ። ስለዚህ እንደገና ደግሞ ላላመኑ ደግሞ ስሙ ገዳይ ነው። ይህን ቃል ምንድን ነው? በሐዋርያት ሥራ ምዕራፍ 9 ላይ ሳውልን ብሎታል። ተመለሳ ነው ማነ ድምፅን እሰማለሁ አንተን ግን አላየም። አንተ የምታሳደኝ ናዝሬቱ ኢየሱስ ነኝ። ይህን ድምፅ ብታልፈው ሰይፍ ነው፣ ይገላል። ማለት አትችልም። ሰይፍ ነው። ሰይፍን ብትረገጠው ይቆርጣል እንጂ ሰይፉን አንተ አትቆርጠውም። ስለዚህ ይቆርጣል። አሁን ኢየሱስ የሚለው ቃል እነሆ ሰይፍ ነው። ሰይፍ ነው። ቅዱስ ጳውሎስ ተናግሯል ኤፌሶን 6 ላይ ወሀብዙ ሰይፈ እነሆ የእግዚአብሔርን ቃል ሰይፍ ያዙ ያለው። ይሄ የተቀጠቀጠ ላሜራ አይደለም። ስለዚህ ምን አለ? ኢየሱስ ማለት እኔ ነኝ ሲላቸው ወደቁ። ከዚያ በኋላ ግን ፈቀደላቸውና ኑ ያዙኛል። ሲይዙት ቅዱስ ጴጥሮስ ብድግ አለና ማልኮስ የተባለውን 100 አለቃ ጆሮውን ቆረጠው በሰይፍ። ሚጥ መጥባይተከ አግብአ ለመጥባይተከ ውስተ ቤታ፣ አግብአ ለመጥባይተከ ውስተ ቤታ። እነሆ ሰይፍህን ወደ አፎቱ መልስ። በሰይፍ የሚገሉ በሰይፍ ይሞታሉ። ሙሴ ጸሊም በሰይፍ ሲገል ኖረ። በሰይፍ በዛሬው ዕለት ሞተ። ሙሉ ስብከቱን ገብረ መስቀል ሚዲያ ብላችሁ ገብታችሁ እዩት። ይሄኛውን ዛሬ ዕለቱ ስለሆነ ሰኔ 24 ቀን ዕለተ ረቡዕ 1 ሰዓት ጧት ላይ የተላከ የወንጌል አገልግሎት ነው። ለበረከት ያክል ጻድቁ አባታችን አቡነ ተክለ ሃይማኖት እነሆ በአንድ እግራቸው ቆመው ያማለዱ ኢትዮጵያዊ ጻድቅ እድሜ ጠግበው ሕዝባቸውን አገልግለው ያለፉት ጻድቅ ናቸው። ሙሴ ጸሊም ደግሞ ኢትዮጵያዊ ነው። ኢትዮጵያ ብዙ ታሪክ ያላቸው ቅዱሳን አሉ። ከሽፍትነት መጣው ጻድቅ ሆነው በሰማዕትነት ያለፉ አሉ። ከነዚህ መካከል ሙሴ ጸሊም መጀመሪያ ሽፍታ ነበር፣ ገዳይ በሰይፍ የሚገል ነበረ። መጨረሻ ላይ ግን ያንን ጥሎ መጥቶ ገዳም አስቄጥስ ግብፅ ድረስ ሄዶ ገዳም አስቄጥስ ሲያገለግል ምን ሲል ኖሮ
አዎ ታሪኩ በሰይፍ መጨረሻ ላይ ሰማዕትነትን ያገኘ ጻድቅ። አዎ ስለዚህ ሁላችንንም የኢትዮጵያ ታሪክ እንዲህ ብዙ ቅዱሳን ያሉባት ዝናብ ያቆሙ እና አቡነ አሮን የመሰለ ዝናብ ያቆሙ ናቸው። እና አቡነ ሀብተ ማርያም መከራን ያስወገዱ በሽታን ያስወገዱ ናቸው። እነ በትረ ማርያም በትራቸውን ተክለው እነሆ ዘይት፣ ሎሚ፣ ብርቱካን፣ ቡና ያፈራላቸው እንደና አሮን ሌዋዊው አሮን። እንዲህ ነው። ብዙ ታሪክ አለና ታሪካችን አውቀን እንድንጓዝ ይርዳል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ማታ ላይ በደብረ ይባቤ በቅዱስ ያሬድ ሳምንታዊ ልዩ የረቡዕ ጉባኤ አለ። ከ11 ሰዓት ተኩል ጀምሮ እስከ ምሽቱ 1 ሰዓት ተኩል በተለያዩ መምህራንና ዘምሪያን ልዩ ጉባኤ ነው ያለውና ገብረ መስቀል ዩቲዩብ ብላችሁ ገብታችሁ ተከታተሉ። ጊዜና አቅም የፈቀደላችሁ ሰዎች ሰላም እግዚአብሔር ከሁላችን ጋር ይሁን።